ሰላም ለእናንተ ይሁን ወደ ጄኤምኤም ቲቪ ተመልካቾቻችን፣ ይህ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የ2018 ዓመተ ምህረት የትንሳኤ በዓል በፍቅር በሰላምና በልግስና እንዲከበር የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጥሪ ያቀረበ። የምስራቅ መሰረተ ክርስቶስ ቤተክርስቲያን ለአንድ ሳምንት ስታካሄድ የቆየችው ዓመታዊ የሚስዮናውያን ስልጠና ተጠናቀቀ። ከውጪ የሴኔጋል መንግስት በግብረ ሰዶማዊነት ላይ ጠንካራ እርምጃ የሚወስድ አዲስ ህግ አጸደቀ። መሳሪያ ያነሳችሁ ሁሉ አስቀምጡ፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የ2018 ዓመተ ምህረት የትንሳኤ በዓል በፍቅር በሰላምና በልግስና እንዲከበር የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጥሪ ያቀረበ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የ2018 ዓመተ ምህረት የትንሳኤ በዓልን አስመልክቶ ባስተላለፈው መልእክት ፍቅር፣ ሰላምና ይቅርታ በህዝብ መካከል እንዲጎለብቱ ጥሪ አቅርቧል። የካውንስሉ ፕሬዝዳንት ቄስ ዶክተር ደረጀ ጀንበሩ በሰጡት መግለጫ የትንሳኤ በዓል የፍቅርና የመዋደድ ጊዜ መሆኑን ገልጸው በተለይም በዓሉን ስናከብር በችግር ውስጥ ያሉ ወገኖችን በመደገፍ እንዲሁም በልግስና ማክበር እንደሚገባም አሳስበዋል። በመግለጫውም በደቡብ ኢትዮጵያ በጋሞ ዞን በተከሰተ ከፍተኛ ዝናብና የመሬት መንሸራተት ምክንያት ህይወታቸውን ያጡና የተፈናቀሉ ወገኖች እንዳሉ ተጠቅሶ በዚህ ወቅት ህብረተሰቡ በአንድነት የእርዳታ እጅ እንዲዘረጋ ተጠይቋል። በተጨማሪም ህዝቡ በይቅርታና በመተሳሰብ የሚመራ ሰላማዊ ማህበረሰብ በመገንባት የሀገር አንድነትን ለማጠናከር በእርቅ መንገድ መጓዝ አስፈላጊ መሆኑ ተገልጿል። ከዚህ በተጨማሪ በመጪው ሀገራዊ ምርጫ ላይ ዜጎች በንቃት እንዲሳተፉና ምርጫው በሰላማዊ ሁኔታ እንዲጠናቀቅ ሁሉም አካላት የራሳቸውን ሚና እንዲወጡ ጥሪ ቀርበዋል። በመጨረሻም የትንሳኤ በዓል ለኢትዮጵያውያን ሁሉ የደስታና የሰላም እንዲሆን ካውንስሉ የመልካም ምኞቱን ገልጿል። የምስራቅ መሰረተ ክርስቶስ ቤተክርስቲያን ለአንድ ሳምንት ስታካሄድ የቆየችው ዓመታዊ የሚስዮናውያን ስልጠና ተጠናቀቀ። በመሰረተ ክርስቶስ ቤተክርስቲያን የምስራቅ አዲስ አበባና አጥቢያ ከመጋቢት 20 እስከ 26 2018 ዓ.ም በመላው ሀገሪቱ ላሰማራቻቸው ሚስዮናውያን ያዘጋጀችውን ዓመታዊ ስልጠና የመዝጊያ ፕሮግራም አካሂዳለች። በምስራቅ አዲስ አበባ አጥቢያ የወንጌል ስርጭትና ሚሽን አስተባባሪ ወንጌላዊ መክብብ ገብረ ሚካኤል አጥቢያዋ ከዛሬ 30 ዓመት በፊት 5 ሚስዮናውያንን በመደገፍ የጀመረችው ይህ አገልግሎት አሁን ላይ 132 ሚስዮናውያንን በመላ ሀገሪቱ እየደገፈ እንደሚገኝ ገልጸዋል። ሚስዮናውያኑ በቤተ ክርስቲያኒቱ ውስጥ በሚገኙ 82 የመጽሐፍ ቅዱስ ጥናት ቡድኖች የገንዘብ ድጋፍ መሰማራታቸውን የገለጹት ደግሞ የአጥቢያዋ ሽማግሌዎች ሰብሳቢ ወንድም በረከት ሙሉነህ ሲሆኑ በሚስዮናውያኑ ከሚመሩት የወንጌል ስርጭት ጣቢያዎችን በያዝነው በጀት ዓመት 18ቱ ወደ አጥቢያነት ማደጋቸውን ያገኘነው መረጃ ያመላክታል። በስልጠናው መዝጊያ ፕሮግራም ላይ ሚስዮናውያኑ ለአገልግሎታቸው የሚሆን ስንቅ መታጠቃቸውን ሲመሰክሩ ምዕመናን ስላሳዩአቸው ፍቅርም አመስግነዋል። በቆይታቸው በወንጌል ስርጭትና ደቀ መዝሙር ማድረግ ላይ ያተኮሩ ትምህርቶችን የወሰዱ ሲሆን በመዝጊያ ፕሮግራሙ ሰርተፊኬት ተበርክቶላቸዋል። ሚስዮናውያኑን እግራቸውን በማጠብ የተቀበሉት የአጥቢያዋ ምዕመናን በመጨረሻ ቀን በተደረገው መርሃ ግብሩም በጉባኤያቸው የባርኮት ጸሎት በማድረግ ሚስዮናውያኑን ሸኝተዋቸዋል። ገሊላ ኢንተርናሽናል ሴሚናሪየም 11ኛ ዓመት ክብረ በዓሉን እንዲሁም በመጀመሪያ ዲግሪ በማስተርስና በዶክትሬት ያሰለጠናቸውን ተማሪዎች የማስመረቅ መርሃ ግብር ቅዳሜ መጋቢት 26 2018 ዓ.ም በአድዋ ድል መታሰቢያ በደማቅ ሁኔታ ተከናወነ። ፕሮግራሙ ከዘማሪ ታማኝ ሙሉነህ ጋር በአምልኮና በጸሎት ተጀምሯል። የገሊላ ኢንተርናሽናል ሴሚናሪየም የዳይሬክተሮች ቦርድ ሊቀመንበር አቶ ወንድሙ ደምሴ መክፈቻና የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን በንግግራቸውም በእግዚአብሔር ፈቃድ በፍጹም ትህትና እና ታማኝነት ለምድሪቱ መፍትሄ እንድትሆኑ ያስፈልጋል ሲሉ ለተመራቂ ተማሪዎች መልእክት አስተላልፈዋል። በመቀጠልም የፊኖት ግሎባል ሚኒስትሪ መስራች አፖስትል ፊኖት የሴሚናሪየሙን አባላትና አስተማሪዎቻቸውን ስለ ትጋታቸው አመስግነው ለተመራቂ ተማሪዎችን በተጠያቂነት በታማኝነትና በጽናት በጎ ተጽዕኖ እንዲፈጥሩ ያስፈልጋል ሲሉ መልእክታቸውን አስተላልፈዋል። በሳውዝ አፍሪካ የኪንግስ ኔሽን መጋቢ ፓስተር ዶክተር ክሪስ ቤልዛና እናንተ ተጠርታችኋል፣ ታጥቃችኋል፣ ተልካችኋል በሚል ርዕስ ማቴዎስ ምዕራፍ 25 ከቁጥር 14 እስከ 30 ላይ ተመስርተው የእግዚአብሔርን ቃል አካፍለዋል። የገሊላ ኢንተርናሽናል ሴሚናሪየም የ11 ዓመታት ጉዞ ከጅማሬው ጀምሮ የሚያስቃኝ ዶክመንተሪም ቀርበዋል።
በመቀጠልም የገሊላ ኢንተርናሽናል ሴሚናሪየም መስራችና ባለራዕይ ዶክተር ጥላዬ ለተመራቂ ተማሪዎችና ለቤተሰቦቻቸው የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን በምድረ በዳ የተጸነሰ በአስቸጋሪ ሁኔታዎች አልፎ በእግዚአብሔር ጸጋ እዚህ የደረሰው ሴሚናሪየም ለዚህ ያበቃውን እግዚአብሔርን አመስግነው በዚህ ሁሉ ከጎናቸው የቆሙትን አካላትም አመስግነዋል። የተመራቂ ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ የሴሚናሪው የቦርድ አመራሮች፣ አብራችሁ ስታገለግሉ ለነበራችሁ የሴሚናሪያችን አጋር ድርጅት ተወካዮች፣ ክቡራትና ክቡራን እንኳን ለ2018 ዓመተ ምህረት 12ኛ ዙር የተማሪዎቻችን የምረቃ በዓልና 11ኛውን የምስረታ በዓል እንኳን በሰላም አደረሳችሁ፣ እንኳን ደስ አላችሁ። ኢትዮጵያን በአትሌቲክስ በዓለም ዙሪያ ስም እንዲጠራ ከፍተኛ አስተዋጽኦ ያበረከቱትን አትሌት ሻለቃ ባሻዋሚ ቢራቶ የክብር ሽልማት ተበርክቶላቸዋል። የዕለቱ የክብር እንግዳ የሆኑት የጤና ጥበቃ ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ሴሚናሪየሙ ባለፉት ዓመታት በመማር ማስተማር፣ በማህበረሰብ አገልግሎትና በምርምር ላይ ላበረከተው አስተዋጽኦ እውቅና ሰጥተዋል። በመጨረሻም ለተመራቂ ተማሪዎች የምስክር ወረቀትና የላቀ ውጤት ላስመዘገቡ ተማሪዎች የሽልማት ፕሮግራም ተካሂዶ መርሃ ግብሩ በጸሎት ተጠናቋል። ገሊላ ኢንተርናሽናል ሴሚናሪየም በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በ5 የትምህርት ዘርፎች ማለትም በሊደርሺፕና ማኔጅመንት፣ በቢዝነስ አድሚኒስትሬሽን፣ በካውንስሊንግ ሳይኮሎጂ፣ በሶሻል ወርክና በቴዎሎጂ በመጀመሪያ ዲግሪ፣ በማስተርስና በዶክትሬት ደረጃ ሴኩላር ትምህርትን ከመንፈሳዊ አስተምሮ ጋር በማጣመር ለኢትዮጵያና ከኢትዮጵያ ውጪ ተማሪዎች እየሰጠ ይገኛል። ከዚህም ባሻገር ሴሚናሪየሙ በወንጌል አገልግሎት፣ በማህበራዊ በጎ ተግባራትና በተለያዩ ስልጠናዎች የበኩሉን አስተዋጽኦ እያበረከተ ይገኛል። የተወደዳችሁ ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። የሴኔጋል መንግስት በግብረ ሰዶማዊነት ላይ ጠንካራ እርምጃ የሚወስድ አዲስ ህግ አጸደቀ። የሴኔጋል ፕሬዝዳንት ባሲሩ ዲዮማዬ ፋዬ በሀገሪቱ ግብረ ሰዶማውያንን በከፍተኛ ሁኔታ የሚቀጣ አዲስ ህግ በፊርማቸው አጽድቀዋል። ይህ አዲስ ህግ ቀደም ሲል በግብረ ሰዶማዊነት ድርጊት ላይ ቀጥሎ የነበረውን ከፍተኛ የእስር ቅጣት ወደ 10 ዓመት ከፍ አድርጎታል። ከተፈጥሯዊ ውጪ የሆኑ ድርጊቶችን ተብለው የተመደቡ የተመሳሳይ ጾታ ግንኙነቶች ላይ የሚጣለው ቅጣት ከነበረበት ከ1 እስከ 5 ዓመት ወደ 5 እስከ 10 ዓመት ከፍ እንዲል ተደርጓል። አዲሱ ህግ ከእስር በተጨማሪ ከ2 ሚሊዮን እስከ 10 ሚሊዮን የሴኔጋል ፍራንክ ወይም $350 እስከ $17,000 የሚደርስ ከፍተኛ የገንዘብ መቀጮ ተደንግጓል። ይህም ቀደም ሲል ከነበረው ከ1.5 ሚሊዮን ፍራንክ እጅግ የላቀ ነው። ግብረ ሰዶማዊነትን የሚያስተዋውቁ ወይም የገንዘብ ድጋፍ የሚያደርጉ ግለሰቦች ከ3 እስከ 7 ዓመት በሚደርስ እስራት እንዲቀጡ ህጉ ይፈቅዳል። አጸያፊ የተባለውን ይህን ድርጊት የሚያበረታታ ማንኛውም ድርጊት እንደ ወንጀል እንዲታይ ተደርጓል። ህጉ ያለምንም ማስረጃ ሌላውን ሰው በግብረ ሰዶማዊነት ወንጀል የሚከስ ማንኛውም አካል በወንጀል እንደሚቀጣ አካቷል። ይህ ጠንካራ ህግ ፕሬዝዳንት ባሲሩ ዲዮማዬ ፋዬና የሀገሪቱ ጠቅላይ ሚኒስትር ኡስማን ሶንኮ በምርጫ ወቅት ለህዝባቸው የገቡትን ቃል የፈጸሙበት ነው ተብሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ውሳኔውን እጅግ አሳሳቢ ሲሉ የገለጹት ሲሆን ህጉ ሰብአዊ መብቶችን የሚጥስ መሆኑን ተናግረዋል። በተቃራኒው በሴኔጋል የሚገኙ የሃይማኖት ተቋማትና ማህበራት ግብረ ሰዶማዊያነት የምዕራባውያን ባህል መጫኛ መሳሪያ ነው በሚል ጠንካራ ቅጣት እንዲጣል ሲወተውቱ ቆይተዋል ተብሏል። ከባለፈው የካቲት ወር ጀምሮ በሴኔጋል በርካታ ሰዎች በግብረ ሰዶማዊነት ተጠርጥረው በቁጥጥር ስር ውለዋል። አዲሱ ህግ ተጠርጣሪዎቹ ላይ የሚጣለውን ቅጣት የበለጠ በማክበድ በሀገሪቱ ያለውን ጥብቅ ቁጥጥር የሚያጠናክር ነው። በተለይም ድርጊቱ የተፈጸመው ለአካለ መጠን ባልደረሱ ህጻናት ላይ ከሆነ ከፍተኛው ቅጣት እንደሚተገበር ህጉ ይገልጻል። ዘገባው የቢቢሲ ነው። መሳሪያ ያነሳችሁ ሁሉ አስቀምጡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የትንሣኤን በዓል ምክንያት በማድረግ በቅዱስ ጴጥሮስ አደባባይ የተገኙት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጦርነት እየታመሰች ለምትገኘው ዓለም ብርቱ የሰላም መልእክት አስተላልፈዋል። ቅዱስነታቸው በተለይ በመካከለኛው ምስራቅና በሌሎች የዓለም ክፍሎች የሚታዩ ግጭቶችን በጽኑ በመተቸት ጥቃትን እየለመድንና ለሺዎች ሞት ግድ የለሾች እየሆንን መተናል ሲሉ አስጠንቅቀዋል። ጦርነትን የሚቀሰቅሱ አካላትና የመሳሪያ ኃይል ያላቸው ወገኖች ሁሉ ከጥፋት መንገድ ተመልሰው ሰላምን በአማራጭነት እንዲመርጡ አጥብቀው አሳስበዋል።
ሊቃነ ጳጳሱ የኢየሱስ ክርስቶስን የስቅለትና የትንሣኤ ታሪክ በማስታወስ ክርስቶስ በመከራና በስቃይ ፊት እንኳን ፍጹም ሰላማዊ እንደነበረ በመጥቀስ ለዓለም መሪዎች ትልቅ ትምህርት አስተላልፈዋል። መሳሪያ የጨበጡ ሁሉ ያስቀምጡ፣ ጦርነትን የመቀስቀስ ስልጣን ያላቸውም ሰላምን ይምረጡ ያሉት ሊዮ 14ኛ ፈጣሪ ለሰው ልጆች ሁሉ የእርቅና የደህንነት መንፈስ እንዲሰጥ ተማጽነዋል። በመጨረሻም የእስራኤል ጠቅላይ ሚኒስትር ለክርስቲያን ማህበረሰብ የትንሣኤ በዓል እንኳን አደረሳችሁ መልእክት አስተላለፉ። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በእስራኤል በአሜሪካና በመላው ዓለም ለሚገኙ የክርስትና እምነት ተከታዮች የትንሣኤ በዓል እንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ በመልእክታቸው በመካከለኛው ምስራቅና በተለያዩ የዓለም ክፍሎች ክርስቲያኖች ስደትና እንግልት እየደረሰባቸው ቢሆንም እስራኤል ግን የክርስቲያን ማህበረሰቡ በነጻነት የሚያድግባትና የሚበለጽግባት ቀጠና ሆና ትቀጥላለች ብለዋል። ወቅታዊውን ቀጠናዊ ውጥረት አስመልክቶ በሰጡት መግለጫ በዋና ከተማቸው ኢየሩሳሌም ላይ የሚሳኤል ጥቃቶች እየተሰነዘሩ ቢሆንም እስራኤልና አሜሪካ የኢራንን አገዛዝና የሽብር ተላላኪዎችን በጋራ እንደሚመክቱ አረጋግጠዋል። በተለይም በዚህ የተቀደሰ ወቅት የሁሉም እምነት ተከታዮች የማምለክ ነጻነታቸው እንዲጠበቅ በቁርጠኝነት እንደሚሰሩ ገልጸዋል። እስራኤል በማንኛውም አስቸጋሪ ሁኔታ ውስጥ ሆና የዜጎችን ሕይወት የመጠበቅ ነጻነትን የማስከበርና እያንዳንዱ አማኝ በሰላም ጸሎቱን የሚያደርስበትን ሁኔታ የማመቻቸት ኃላፊነቷ እንደምትወጣ ሪፖርቱ ያመላክታል። በመጨረሻም የትንሣኤው የምስራች የተስፋና የእምነት ብርሃን በሁሉም ቤቶችና ልቦች ውስጥ እንዲበራ ምኞታቸውን ገልጸዋል። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የ2018 ዓ.ም የትንሣኤ በዓል በፍቅር በሰላምና በልግስና እንዲከበር የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጥሪ ያቀረበ። የምስራቅ መሰረተ ክርስቶስ ቤተክርስቲያን ለአንድ ሳምንት ስታካሄድ የቆየችው ዓመታዊ የሚስዮናውያን ስልጠና ተጠናቀቀ። ከውጪ የሴኔጋል መንግስት በግብረ ሰዶማዊነት ላይ ጠንካራ እርምጃ የሚወስድ አዲስ ሕግ አጸደቀ። መሳሪያ ያነሳችሁ ሁሉ አስቀምጡ፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ። ውድ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደረኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነት ዋቁማ በጋራ በመሆን ነበር። ቀሪ የጄኤምኤም ዝግጅቶች ይቀጥላሉ። መልካም ጊዜን ተመኘው።